ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨችው ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እሱም ታላቅ ይሆናል፣ የያዕቆብ ልጅም ይባላል። ጌታ አምላክ አባቱን የዳዊትን ዙፋን ይሰጣል፣ በያዕቆብ ቤት እስከ ዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥም በእርጅና ወንድ ልጅ ጸንሳለች። እሷም መካን ትባል ለነበረች ይህ 6ኛ ወሯ ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሆንልኝ አለች። መልአኳም ከእርሷ ሄደ። ማርያምም በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። አጥግቧል፣ ባለጠጎችን ከዙፋናቸው አዋርዷቸዋል። ለአባቶቻችን እንደተናገረው ለአብርሃምና ለዘሩ ዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች። ኤልሳቤጥ ሆይ ወደ ቤቴ መግባት አለብኝ፣ በይ በሰላም ግቢ። ኤልሳቤጥም የመውለጃዋ ጊዜ ደረሰ። ወንድ ልጅም ወለደች። ጎረቤቶቿ፣ ዘመዶቿ ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው። በዚያ ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቄርኔዎስ በሶርያ አገረ ገዢ በነበረ ጊዜ ይህ የመጀመሪያው ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍ ደግሞ ከዳዊት ቤት ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባለው ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ስም ዮሴፍ፣ ማርያም የማን ቤት ወገን ናችሁ? የዳዊት። በዚያም ሳለ የመውለጃ ወራት ደረሰ። የበኩር ልጇን ወለደች፣ በመጠቀለያም ጠቀለለችው። የበኩር ልጇን ወለደች፣ በመጠቀለያም ጠቀለለችው። በእንግዶች ማደሪያ ስፍራ ስላልነበረም በግርግም አስተኛችው።
ሰብአ ሰገልም ኮከቡን በምስራቅ አይተው ሊሰግዱለት መጡ። ወደ ቤትም ገብተው ልጁን ከእናቱ ከማርያምና ከአባቱ ዮሴፍ ጋር አይተው ሰገዱለት። ሳጥናቸውንም ከፍተው ከርቤና ዕጣን ሰጡት። ጌታ ተወለደ ከሰማይ ሰማያት። እሰይ ለእኛ ሲል ወረደ። እሰይ ሰብአ ሰገል ጌታ ተወለደ። እሰይ ከሰማይ ሰማያት። እሰይ 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 ዘምር በልልታ መቸገራችንን አይቶ ወረደልን ጌታ። ደስ ይበለን ደስ ይበለን ዘምር በልልታ። የተወለዱ የአይሁድ ሰላምታ ያላችሁ ምስጋና ያላችሁ የሰው ክነሳኖች ሲሰኑ ጸሎተ ኢየሱስ ወር ገለተ ቀብደ